ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። በተለምዶ ሰዓት መተናል። ይሄንን ቪዲዮ ሼር ላይክ በማድረግ ጀምሩ። ጨርሳችሁ እንድትሰሙ በትህትና ጠይቃለሁ። የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙኝ። የትኛውም የቤተ ክርስቲያን ጸሎት በእመቤታችን በኩል ነው የሚያርገው ወደ እግዚአብሔር። የትኛው ያለ ጸሎት ደግሞ አንጸድቅም። ያለ ቤተ ክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። የመስተብቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራግ የሚያርግባት ማንናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ። የትኛውም ጸሎት የትኛውም ልመና እመቤት ወይ ያላንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም፣ ዜሮ ማለት። ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ አማራጭ ውስጥ የሚገባ አይደለም ማለት። እመቤታችን ወዳታለሁ አከብራታለሁ ግን የሚባል አይደለም ግን የለው። የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ። ስለዚህ የእመቤታችን አሁን በኦርቶዶክሳዊ ስርዓት ባስተምሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ the soul of the orthodox worship ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለሆነ ሕያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል ነው፣ ክብሩን ይገልጣል። እንግዲህ ይቀጥላል። የመጽሐፍ ቅዱስ መረጃ የለም፣ ማስረጃ የለም። መጽሐፍ እንዲህ ብሎ ስለምናገር ይሄ እውነት ነው የሚባል ነገር የለም። ቁጭ ብሎ ህዝቡ ይሰማል፣ እሱም ይቀጥላል። ተረት በተረት አጣማችሁ በሌላ አትዩ። አሁን እሱ ለተናገረው ማስረጃ አለ፣ መረጃ አለ፣ ከመጽሐፍ ቅዱስ አምጥቶ የሚያሳይበት ቦታ አለ? የለም። በቃ በስሜታዊነት እኛ ያልነውን ብለናል። በቃ በዛ ኧረ አይባልም። ቅዱሱን ቃል አንብብ። አሁን ለተናገርከው በሙሉ ከእግዚአብሔር ቃል እስቲ ማስረጃ አምጣ። ኧረ በስመ አብ ወልድ። አፈ ታሪክ ዝም ብሎ የፈለገውን እየተናገረ በዛ ይቀጥላል። ያልተጻፈውን በድፍረት ሲናገር ቁጭ ብላችሁ የሚሰሙ ሰዎች ይሄንን ያመጣው የእናንተ ስራ ነው። እናንተ ቅዱሱን ቃል አንብባችሁ ቢሆን ኖሮ እንደዚህ እኮ የፈለገውን አይናገርም። ኧረ በኢየሱስ ስም። ኢየሱስ ግን ብቻውን ያድናል። መጽሐፍ ቅዱስን አንብቡ። ያለበለዚያ እንደዚህ አይነት ቆንጆ ተረት ያወራሉ። አሜን ብላችሁ መሄድ ነው። በመጽሐፍ ቅዱስ ውስጥ ግን የለም። ይሄ ነው እውነታው። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ የለንም። ከዛሬም ከሳጥናኤል ምድርን ካመሰ ከሳጥናኤል ጋር የተወያያችሁት እግዚአብሔር ምስክር። ተሳፍራላችሁ። እነ መዝሙር ይህን የመሰለ እውቀት ይዛችሁ ታንጻችሁ በቤተክርስቲያን በድቁና አላችሁ ቤተሰብ ለፍቶባችሁ ከማን ጋር እንደምትወያዩ እንኳን አታውቁ። ቲክቶክን እምስ ካደረጉ ባለጌዎች ጋር እንትንሽ እያሉ ዓለምን ከሚያዋሩዱ ጋር ቅዱስ ቃልን ዘርግታችሁ ትወያያላችሁ። ቤተሰብስ አይቆጣችሁም? የለፋንባችሁ ከእንደገና እንደዚህ አይነት ሰው ጋር እንድትኖሩ ነው ወይ አይላችሁም? ምን አለበት ባይብል ከሚያውቅ ሰው ጋር መረዳት ከሚችል ሰው ጋር አንደበቱ ጥሩ ነገር ከሚያወጣ ሰው ጋር ብትወያዩ ምን ችግር አለ? እንደዚህ አይነት ሰው ጋር ትወያያላችሁ? ደረጃችሁን ከማይመጥነው ሰው ጋር ራሳችሁን ዝቅ አድርጋችሁ ስለምንድን ነው የምትወያዩት? ዛሬ ድረስ ካልተው ሰው ጋር እንትንሽ ማለት ካልተው ሰው ጋር እግዚአብሔር ይቅር ይበላችሁ እናንተ ነው። የሰይጣን ስራ እንደዚህ ነው። ቦታ ቀያይሮ ነው የሚያወራው። የተወጋዩን አቤት እውቀት! ይህን መሰለ እውቀት ይዛችሁ ተረት። ኧረ አንቺ ልጅ እንዲህ የተቃጠልሽ እስከ መቼ ነው? በጌታ በኢየሱስ ስም ሰው እንዲህ በቆመበት ይነዳል። በኢየሱስ ኧረ ይከብዳል። ወደ ኢየሱስ ነይ። ቦታ ደግሞ ቀያይረሻል። አስተካክዩ። ተጽዕኖ ፈጣሪ ባለውቀት አለች። ይሁንሽ። ኧረ ጠላትሽ ሰይጣን ቅጥል ልበል። ምን ሆነሽ ነው? እንደዚህ አትቃጠል። ወደ ኢየሱስ ነይ። ኢየሱስ በሌለበት እረፍት የለም፣ ሰላም የለም። እንዲህ የተቃጠሉ ሃይማኖቴን አስከብራለሁ። ተይ፣ እኛ ለአምላክ ጠበቃ አንሆንም። ተይ እንጂ ምን ሆነሻል? እንደዚህ አትቃጠል። ነይ ወደ ኢየሱስ። ህይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ተረት ገዳይ ነው። ተረት እንዳይወጣ እንዳይገለጥ በሰው ፊት እንዳይናገር አራት ተነጋገሩ ብላ ይገለጣል፣ ይወጣል፣ አደባባይ ይታያል። ሰው እውነተኛውን መንገድ መርጦ ይሄዳል። አለቀ። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይሁን።
እስከ መቼ እኛን ይፈራችሁ ትኖራላችሁ? እኛ እነሱ እንዳይመጡ በዚህ ነው ምናምን አላና ልብህን ዝጋ ነው በቃ የልብህን በር ዝጋ። እንደዚህ ያለው እኮ ነገዴ እኮ ሌባ ናቸው። ዝም ምን አገባኝ? ቀጥል መንገድ ዝም ብለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ልክ አይደለችም። ከየት ተነስተህ ነው ጎላላ? ከየት ተነስተህ ነው አንተ ልክ ነው የመጣው? ዝም ብለህ ሂድ። ኢየሱስ እኮ ያማልዳል። ዝም ብለው ሂድ በቃ። ዝም አትለው እንዴ? ጎበዝ አያማልድም። ያማልዳል። ያው ገባ ጭንቅላት ውስጥ በቃ ከፍታ የምትሰጠው ግደን በቃ። ተወዳጆች የሰሞኑ ሪፖርት በጣም ጫን ያለ ነው። ፕሊስ ኮፒ ሊንክ አድርጉልኝ። እሱም ብቻ ነው የምጠይቃችሁ። ወዳችኋለሁ። እስከ መቼ ነው እሺ በገዛ ሀገራችሁ እኛን እየፈራችሁ የምትኖሩ? በፊት መጽሐፍ ቅዱስ አታንብቡ ይሏችሁ ነበር። ለምን ሲባል አንብባችሁ ካወቃችሁ ጥያቄ ከፈጠረባችሁ ይላችሁ እነሱን ስትጠይቋቸው አይመልሱላችሁ። ለምን? ዝክራቸው ደሞዛቸው ይቀራል። እውነቱን ያውቁታል። ታስራችሁ እንድትቀሩ ነው የሚፈልጉት። አሁን እኛ ደረስንላችሁ። ወንጌልን በአደባባይ የሚናገሩ በጣም ብዙ ሰዎች እንደ አሸንፈን በሚዲያ ወንጌል እንነግራለን። አለመስማት አልቻለም። ስትሰሙ ደግሞ መጥተው የልባችሁን በር ድፈኑት፣ ዝጉት ይሏል። ለምን ሲባል የሚበሉትን ስለሚያጡ። እናንተ ከሌላችሁ በልተው አያጡ። ለጥቅማቸው ሲሉ እናንተ ላይ ቁማር ይጫወታሉ። ስታሳዝኑ እነሱም ሰይጣንም ስለናንተ ባይዘው ተጠያቂው እናንተ ራሳችሁ። መጽሐፍ ቅዱስ ማንበብ ጀምሩ። መልሱ ያለው እዛ ነው። ችግር የለም። እኛ አንንገራችሁ ወንጌል ዝም እንበል። እናንተ መጽሐፍ ቅዱስ አንብቡ። ወዳጆቼ አንድ ሰው መጥቶ ማርያም ታማልዳለች ቢለኝ ምንድነው የሚረብሸኝ ነገር? አይረብሸኝም። ውስጤ ቢገባ የሚረብሸኝ ነገር የለም። ለምን? እውነቱን አውቀዋል። ኢየሱስ ያማልዳል ብትባሉ አይምሯችሁስ ገብቶ ለምን ይረብሻችሁ? እውነት ስለሆነ እውነቱን ደግሞ እንድታውቁት ሰው መጽሐፍ ቅዱስ አንብቡ። ካልሆነ ጠይቁ፣ ኢንቦክስ አድርጉ። እሺ የእውነት ኢንቦክስ አድርጉ። እኔ ዝግጁ ነኝ። እኔና ጓደኞቼ በዚህ አይነት ፕላትፎርም ላይ መተን ወንጌል የምንነግራችሁ ሰዎች ሁሌም ሬዲ ነን። ቤተሰቦች እናንተ ደግሞ ኮፒ ሊንክ እያደረጋችሁ አድርሱ። እኛ ሬዲ ነው እናንተ ጥያቄዎቻችሁን ለመመለስ በቻልነው ዳችኋለሁ። ተባረኩ። ይሄ ነው በቃ። እውነታውን እንድታውቁ አይፈለግም። እውነትም እኮ እኔን አይረብሸኝም። ማርያም ታማልዳለች እንበል ሌላውን እንበል ምንም በል አይረብሸኝም። በቃ ሰማለው። አይ ይሄ ልክ አይደለም ብዬ መመለስ። ልባችሁን ዝጉ፣ ተጠንቀቁ። እዛው እንዳይመጡ ያውቃሉ። እውነታው የቱ እንደሆነ ያውቃሉ። ከሰማ ያኛውን ነገር ታውቃለህ። መጽሐፍ ቅዱስ ላይ ያለው እውነተኛውን ቃል ታውቃለህ። ያንን እንዳሰማ ይኸው በዛ ላይ ያዙ። ልባችሁን ዝጉ፣ እንዳትነጋገሩ። እስከ መቼ እንደዚህ ዳርዳር? አይሆንም። ቅዱሱን ቃል ገልጠን እናነባለን። ትውልድም ደግሞ ያነባል። እየነቃ ነው። ምንም ማድረግ አይቻልም። ክብር ሁሉ ለኢየሱስ ይሁን። አይሸፈንም፣ አይደበቅም። ድሮ እንደዚህ አይቻልም። በቃ 21ኛው ክፍለ ዘመን ነው። ሰው ያነባል፣ ይረዳል፣ ያውቃል። በቃ አለቀ። እንዲሸውዶ ሸፋፍኖ ማለፍ አይቻልም። ህይወት እኮ ነው እንዴ! እውነትም ሰይጣንም እነዚህም ሰዎች አይጠየቁም። ራሳችሁ ነው። ቀጥታ ወደ ሲኦል ትሄዳላችሁ እንዴ? እያለ እውነተኛው መንገድ እያለ ይሄንን በረም አድርጋችሁ ያዙ። ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ብቻውን ህይወት ሰጠ። ስሞይልንም ጌታ ኢየሱስ ከምን ውስጥ እንዳወጣን ታውቃላችሁ? ግን በእውነት እኔ እጅጉን እገረማለሁ። እናንተ ለሃይማኖት ስንገዛ፣ ለቃልቻው ስንገዛ፣ ለቦረንትቻው ስንገዛ፣ ለጨሌው ስንገዛ፣ ለውቃቢው ስንገዛ፣ ይሄ ሁሉ የምንገዛው እኮ እንዳይገለን ብለን ነው። የምናመልከው አምላክ በዛኛው ሃይማኖት አያድነንም። ከዚህ ሁሉ አያድነንም። እናውቀዋለን። ስለማያድነን ይሄን ሁሉ መከተል አለብን። ቦረንትቻ ካላመለከው ካላረድክለት ወይ ቤተሰብ ወይ ሆነ የቤትህን ነገር ይጨርስብሃል። አይሰማህም ነው እኮ የምልህ። ስለዚህ አምላክ ቢኖርህ የምታመልከው አምላክ አያድንህም። አያችሁ፣ እስኪ ይሁት ቤተሰቦቻችሁ የሚያመልኩትን ከዛ የእናንተን ሃይማኖት ከዚህ ጉድ ማያወጣችሁ ሃይማኖት ምን ያደርግላችኋል? ኢየሱስ ጌታ ነው። ከዚህ ጉድ ገላገለን። ስንት ነገር ሲያስፈራራ እንዴ! ዋስትና በሌለበት ቦታ ቁጭ ብለን ነበርኩ። እውነት እኮ ስንፈራ እንዲህ እንዳያደርግ ይሄንን አርገ እንድም እንዳያደርግ ይሄን ውሰድ ለሱ የሆነውን የሱን እንትን አርገ ኢየሱስ ጋር መጥተን በሰላም በነጻነት
ጥንቆላ፣ ሟርት፣ ድግምት አያስፈራራንም። መተት አያስፈራራንም። ከሁሉ የሚበልጥ ከኛ ጋር አለ። ኢየሱስ ብቻውን ያድናል። እውነት ነው። አምላካችሁ እናንተን የማይጠብቅ ከሆነ ምን ይሰራል? የኛ አምላክ አይተኛም አያንቀላፋም። ስለ እኛ ይከራከራል። ምንም አይነት የአጋንንት ሲስቴም እኛ ላይ አይሰራም። አለ እሱ ከሁሉ በላይ ኢየሱስ ብቻውን ጌታ። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። እሱ ነው ብቻውን ሕይወት። ይሄ ትክክለኛ ነገር። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይደንም። የአዳም ክህደት የተካሰች እዚህ በእመቤታችን እምነት ነው። እዛ አዳም ቃሉን ክዶ ከገነት ተባረረ። እመቤታችን እዚህ ቃሉን ስታምን ሁላችን ወደ ገነት እንድንመለስ ምክንያት ሆነች። ወንጌል አማኞች ለዚህ መንፍቅና መልስ እንድሰጥ እንዲመቸኝ በደንብ አድርጋችሁ ኮፕ ሊንክ በማድረግ ባካችሁ አድርሱ። ቪዲዮቼ ሪፖርት እያደረጉ እያስወረዱብኝ ስለሆነ እንደዚህ አይነት ምንፍቅና ጌታ ኢየሱስ ክርስቶስን መጥላት፣ ጌታ ኢየሱስ ክርስቶስ ማን በሞተው ማን ይነግሳል? ማን ዋጋ በከፈለው ማን ይከብራል? አዳም ከኤደን ገነት ሲወጣ አዳምን ያሳሳተውን ሰይጣን ጌታ እግዚአብሔር ሲናገር ከሴቲቱ የሚወለደው ራስን ይቀጠቅጣል አለ እንጂ ሴቲቷ ራስን ትቀጠቅጣለች አላለም። የእባቡን ራስ የቀጠቀጠው ከሴቲቱ የወጣው ዘር እንጂ ሴቲቷ አይደለችም። መስቀል ላይ ብቻውን ተሰቅሎ ክሊቶስጥሮስ ግርጌ እስከ ቀራንዮ ራስጌ ተዳፍቶ በረጋ ደም ተጣበቁ ከንፈሮቹን ለሚገሉት ሁሉ የለመነ የአዳምን አለመታዘዝ በመታዘዙ የተበቀለ የእርሱ መታዘዝና የእሱ እግዚአብሔር መፍራት በእግዚአብሔር ዘንድ ተቆጥሮልን በር ሆኖ ወደ ሰማይ ያስገባን በእግዚአብሔር ዘንድ የእርሱ ጽድቅና ቅድስና ኃጢአትና ነውር የሌለበት መስዋዕት እግዚአብሔር የተቀበለው የእግዚአብሔር ልጅ ኢየሱስ ክርስቶስን እንጂ ማርያምን አይደለችም። ማርያም ልክ እንደ ጳውሎስ ለአንድ ዓላማ የተጠራች ናት። ማርያም ኢየሱስን ወለደች፣ አለቀ። ጳውሎስም የጸጋውን ወንጌል ሰበከ፣ አለቀ። የሚቀጥለው የክርስቶስ ኢየሱስ ስራ ነው። በእግዚአብሔር ፊት ተቀባይነት እንዲኖረን በአዳም አለመታዘዝ የመጣውን ሞት በእርሱ መታዘዝ ደግሞ ሽሮልን ወደ እግዚአብሔር ያስገባን ኢየሱስ እንጂ ማርያም ወይም ሌላ ፍጡር አይደለችም። ኢየሱስ ክርስቶስን የሚጠላ መንፈስ የተረገመ ይሁን። ይህንን ቪዲዮ ኮፕ ሊንክ በማድረግ ለእንደዚህ አይነት ሐሰተኞችና ውሸተኞች ክርስቶስ ኢየሱስን ለሚጠሉ ፈሪሳውያን ይህንን ቪዲዮ አድርሱ። ተባረኩ። አያችሁ አይደል? ኢየሱስ በሰራው ስራ ላይ ሌላውን አጥቶ ቁጭ ማድረግ ምንም ይፍረት ራሱ የለም። ቁጭ አድርገው ይሄ ቦታ ለኢየሱስ አይገባም፣ ለማርያም፣ ለመላእክት፣ ለቅዱሳን አራ አይባልም። በሱ መታዘዝ ነው እኛ የገባ ነው። ማን በሰራው ማን እንድመለክ ነው የምትፈልጉት? በኢየሱስ ሁሉ የሆነው በሱ አለቀ። እውነትም ማርያም እኮ ለአንድ ዓላማ ነው የተጠራችው። በቃ ኢየሱስን ወለደች። ከዚህ በኋላ ቆይ ምንድን ነው የምትፈልጉት? መጽሐፍ የማይናገረው ቅዱሱ ቃል ተናግሮ ቢሆን እኮ እኛ ምን እንቀበላለን? የለም በቃ ኢየሱስ ቻው። ኢየሱስን አምርሮ የሚጠላ የአጋንንት መንፈስ ነው። በኢየሱስም የተመታ የሆነ የአጋንንት መንፈስ ብቻውን ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ሕይወት እሱ ነው። ስሙ አይደለም እኔ እያሉ ተሰበሰቡ ይላል። በጣም ኮሚኩ የሚያስቀኝ በዚህ ክፍል ላይ ስላሴ ለቅሶ ለመድረስ ጉራጌ ምድረ ከብድ መጡ ይላል። ጴንጤ ብቻ ነው እዚህ ቀብር ላይ ያልተገኘ በሙሉ ለበለው እንዴ ሊሄድበት ነገር ያነሳዋል አይደል? የዝለቁት መምህራችን ነው ማለት ያለብህ። እንዲህ ይላል አቦ ሞተ። ያው በአባታቸው በገብረ መንፈስ ቅዱስ በእረፍቱ ቀን በሞቱ ቀን ማለት ነው የተደረገ ተአምር ይህ ነው። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይኖርና እኔ ጋር ድርሽ እንዳትል እንዲህ አይነት በረከት አልፈልግም። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ያው ቁጥራቸው 60 ነው። በሙሉ የጫካዎቹ አልመጡም፣ ወክለው የመጡ አሉ። እነዛ 60ዎቹ ወክለው ነው የመጡት። ከአንበሳ 60 ከነብር 60 ሊያለቅሱ መጡ፣ አለቀሱ። የሰማይ ወፎችም አለቀሱ። እነማን እንደመጡ አይዶን ነው። ከሰማይ አዋፍት ከሚበሩት ጥንባንሳ እንትን ጆቢራ ምን የትኞቹን አይተው ሲላ ጆቢራ ሲላ ምናምን ነገር የሚባሉ አሉ። ማቃቸው እኔ ማለት ነው። ቁራ፣ እርኩም፣ ጉጉት በጣም ብዙዎች አሉ። የትኞቹ እንደመጡ አይዶን ግን መጡ፣ ሊያለቅሱ ወክለው የመጡ ማለት ነው። ሁሉም በየነገዱ በየቋንቋው ለቅሶ ሊደርስ መጥቷል። የት ጉራጌ ምድር የተሰበሰቡት ክትፎ በቆጮ እንዳለ ነው። እኔ
ኧረ ተፋታኝ ይላል ያገሬ ገበሬ። ነገሩ ገና ሲያየው እንዴት ነው ነገሩ ነው ይላል። ልብ በልና ሰማኝ። ኦኬ አሁን ክትፎ ቆጮ ጋቶ ኤርሚያስ ለወፎች ቆጮ ታዲያ ምን ይበላሉ? እኝንም ያህል አባት አርፈው አልቃሹን ይልኝ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። አላለቀሱም እነሱ ብርሃን ይከልከሉ። ምድር ተንቀጠቀጠች። እርዝኩዌክ ተነሳ። ምን ያህል እንደተነሳ 5.3 ነው 8.6 ነው ምንም የምታውቅ ነገር የለም። ግን ተንቀጠቀጠች። የት? ጉራጌ ምድር። በዚያች ቀን መብረቅ ነጎድጓድ ተገለጡ። መባረቅት ሁሉ ወረደ ከሰማይ እንዳለ። አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ለምን? ለለቅሶ። የት? ጉራጌ አገር። ማን ሞተ? አቦ አብ ወልድ መንፈስ ቅዱስ በቃ ነጠላ ለበሱ እኮ ነው ማለት የቀራቸው። አንተ አምላኬን እንድትቀልድበታለህ እንዴ? አፈርደቼ ነው ማስገጠልህ ይሄን ተረት። አንድ ቄስ፣ አንድ ዲያቆን ኤርሚያስ የሚባል ሰውዬ ስታይ በህልምህ ሁሉ ጭምር ብቅ እንዲልብ ነው የማደርገው። በመዶሻ በእግዚአብሔር ቃል ከትክቼ እንደዚህ ዓለም አደባባይ ላይ ማለት ነው። ይኸው አብ ወልድ መንፈስ ቅዱስም መጡ። ወዴት? ወደ ምድረ ግብፅ ሊያለቅሱ አቦን ሊቀብሩ። ዙፋኑን የሚሸከሙ 4 እንስሳት 4 እንስሳት መንፈሳዊያን የተባሉት ማለት ነው መጡ። እነሱ ሙሉ ታዲያ ማን ይቀራል? ኦኬ መጡ። 99 ነገደ መላእክት ከነ ተከታዮቻቸው ጭምር መጡ። ስፍር ቁጥር የሌለው መልአክ አንድ የቀረ የለም በሰማይ። ስላሴ አልቀረ፣ ከመንበሩን የሚሸከሙ ሱራፌል ኪሩቤል አልቀሩ። መላእክት በሙሉ እንዳለ ጉራጌ ተጥለቀለቃል እኮ። አብ ወልድ መንፈስ ቅዱስ ለቅሶ መጡ። ይህ እኮ በአምላክ ላይ መቀለድ እኮ፣ ቀጥታ እግዚአብሔር ላይ መቀለድ እኮ። ተረት ብለህ ራሱ አታልፍም እኮ ይሄን ነገር። ቀልድ በእግዚአብሔር ላይ ተንኮል እኮ ነው ይሄ። በኢየሱስ ክርስቶስ ስም ስራው የፈረሰ ይሁን። አብ ወልድ መንፈስ ቅዱስ ለቅሶ መጡ። ኧረ ውይ! ኢየሱስ ግን ብቻውን ያድናል። ከዚህ ተረት ገላግሎናል። ኑ ወደ ኢየሱስ። ይህንን የምትሰሙ ሰዎች አብ ወልድ መንፈስ ቅዱስ ለቅሶ መጡ። ቁጭ ብለሃል ይህን እየሰማ። ህይወት ኢየሱስ ነው። ተረት ግን ገዳይ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሞይንም እኔ 3-4 እንደሆነ ሰምቻለሁ። በሰማሁት ቁጥር ሁሉ ልቤ ይነካል። በእውነት እንዴም አለ ሰሞ በደንብ አድርጋችሁ ጊዜ አገልግሎት ለወንጌል አገልግሎት ወስነን እንደወጣን እኔና ጓደኛዬ የተነጋገርነው አንድ ነገር አለ። አንድ ቀን ልብሳችንን ልናንጨፈጭፍ ወንዝ ወረድንና አወራን የወደፊቱ ነገራችን ምን እንደሚመስል እና እንዴት ነው አሁን ወደፊት እንደው ሚኖረው ወስነናል እኮ በሙሉ ጊዜ ጌታን በወንጌል ለማገልገል ወስነናል። ግን እንደው ምን እንደሚመስል እስቲ እንደው እንነጋገር ተባብለን ስንነጋገር ያው ሲገኝ እየተቀመሰ ሳይገኝ እየተጦመ መኖር ነው። መብልን በተመለከተ ማለት ነው። ማደሪያን በተመለከተ ደግሞ ቀን ቀን እየዞርን እንመሰክርና ሲመሽ ዛፍ ላይ ወጥተን እንተኛለን። ጥሩ ባላ ያለው ዛፍ ፈልገን መባባላችንን አስታውሳለሁ። የሚገርመው አንድም ቀን ዛፍ ላይ አላደርኩም እስካሁን። ግን ካስፈለገ ብለን ነው እኛ ካስፈለገ ጥሩ ዛፍ ላይ መውጣት ነው እስከ ማለት ተነጋግረን ነበረ እና ጌታ ሰምቶ ፈገግ ሳይል የቀረ አይመስለኝም። ንግግራችንን ሰምቶ እና አሁን ግን መጠለያ ውስጥ ነው የምንኖረው ሁለታችንን ማለት በእጅ በተሰራ መጠለያ። የዘላለም ቤት በእጅ ያልተሰራ ቤት ስላለን እኛ ከተገኘም ታገኝ ካልተገኘም ጌታ ያውቃል።
ባዮች ልንሆን ይገባል። ምድር ላይ በምናገኘውና በምናጣው ነገር የጌታን መንገድ አንለካም በፍጹም። ክብር ለኢየሱስ ይሁን። እንዴት ደስ የሚል ድንቅ ምስክርነት! አይ ኢየሱስ ስሙ ይባረክ። እንደዚህም አለ በቃ ይሄ ነው እንጂ ሌላ ለሚቀር ለኮተት ጊዜ። ክብር ለኢየሱስ ይሁን። ከተገኘ ተገኘ፣ ካልተገኘ ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ለዛሬ ነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።